ሰላም ሰላም ጤና ይስጥልኝ ውድ ኦርቶዶክሳውያን። እንግዲህ አሁን ያለንበት ዘመን የኢየሱስ ክርስቶስን ሕማሙን መከራውን ስቃዩን የምናስብበት ሰሞነ ሕማማት ላይ ነው ያለ ነው። እንግዲህ ከሰሞነ ሕማማት ውስጥ ብዙ ምዕመናትን አከራካሪ የሆነው ይሆናል አይሆንም የሚል ታላላቅ መምህራኖች አንዱ ሌላ አንደኛው ደግሞ ሌላ የሚሉበት አንድ ጉዳይ አለ። ይኸውም በዓለ እግዚእ ማክሰኞ በነገው ዕለት ይከበራልና ማክሰኞ ዕለት ይሰገዳል አይሰገድም? አንዳንዶች መምህሮች ይሰገዳል ይላሉ፣ አንዳንዶች መምህሮች ደግሞ አይሰገድም ይላሉ። እስኪ ማብራሪያቸውን ከነሱ መስማት እንችላለን። እንግዲህ ሚዛኑ ምን ይላል፣ ምንድን ነው ወይም መጽሐፎች ውስጥ ምን ይላሉ የሚለውን ነገር እነሱ ያስረዱናል። ከነሱ ሀሳቡን መውሰድ እንችላለን። ወደ እነሱ ወስዳቸዋለሁ። እነዚህ ሁለቱ መምህራን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ናቸው። እንግዲህ ከሰሙኑ ሰሙነ ሕማማት እንደመሆኑ መጠን የግዝት በዓላት ከሰሙነ ሕማማት ላይ ሲውሉ ይሰገድባቸዋል ወይስ አይሰገድባቸውም የሚለውን ነገር በአጠቃላይ በተለያየ ሀሳብ ያነሳሉ ሁለቱ መምህራን። ታዲያ የሁለቱም ቪዲዮ እንስማውና እንወያይበታለን ኮመንት ላይ ማለት ነው። እንግዲህ ምንድን ነው የተባለው? በሰሙነ ሕማማት የግዝት በዓላት ሲውሉ ይሰገድባቸዋል የሚል ጥያቄ ነው የመጣልኝ ማለት ነው። በሰሙነ ሕማማት ሊውሉ የሚችሉት እንግዲህ የቅዱስ ሚካኤል በዓል፣ የእመቤታችን የቅድስት ድንግል ማርያም በዓልና የቅዱስ ምንድነው የጌታችን የኢየሱስ ክርስቶስ በዓለ ልደት ወይም ደግሞ በዓለ እግዚእ ነው የሚውሉት ማለት ነው። እና በዚህ በሰሙነ ሕማማት ሲውሉስ ይሰገድባቸዋል ከተባለ አይሰገድባቸውም። በፍትሐ ነገሥት ላይ አትስገዱባቸው ተብሎ ተቀመጠ እንጂ በሕማማት ሲሆን ስገዱባቸው የሚል አልተጻፈም። በሕማማት ሲሆን ስገዱባቸው የሚል አልተጻፈም። አንዳንድ ሰዎች ምን ይላሉ? የሕማማት በዓላት በቃ ሕማማቱ ከፍተኛ ስለሆነ እንዴ እንደዛ ብሎ ነገር አለ እንዴ? በኩረ በዓላት የበዓላት ሁሉ ቁንጮ የሚባለው በዓለ እግዚእ ነው፣ 29 ነው። እዚህ ላይ ከዋለ አይሰገድም ነው። ለምሳሌ ዛሬ አሁን ያለሁት እኔ 10 ሰዓት አካባቢ ነው። አሁን እንግዲህ ሰዓቱ ሕማማት ነው። ለምንድን ነው የማንሰግደው? እሁድ ስለሆነ ነው የማንሰግደው። አንሰግድም። ዛሬ ሰንበት ነው፣ አንሰግድም ማለት ነው። እሺ ዓርብ ከ11 ሰዓት በኋላ አይሰገድም። ለምን? ቅዳሜ ሰንበት ስለገባ አይሰገድም። ቅዳሜ ራሱ ግብረ ሕማማት አለ። ለምን አይሰገድም? ለምን? ሰንበት ስለሆነ። እዚህ ላይ ሚካኤል ከዋለ እመቤታችን ከዋለች ባለ እግዚእ ከዋለ አይሰገድም። አትስገዱባቸው የሚል ጽሑፍ በፍትሐ ነገሥት አንቀጽ 15 ላይ በፍትሐ ነገሥት አንቀጽ 19 ላይ አክብሯቸው አትስገዱባቸው ስራ አትስሩባቸው የሚል ተጽፏል። ነገር ግን ሕማማት ሲሆን ስገዱባቸው የሚል የመጽሐፍ ክፍል ግን የተደነገገ ነገር የለም። ለምሳሌ ስዑር ቅዳሜን ካየን ስዑር ቅዳሜን አንቀጽ 15 ፍትሐ ነገሥትም አንቀጽ 19 ፍትሐ ነገሥትም ስዑር ቅዳሜ ትጾማለች ብሏል። በሌሎቹ ቀናት ግን ቅዳሜት አትጾምም እሑድም አትጾምም ብሏል። ስዑር ቅዳሜን ትጾማለች ካለ ለምንድን ነው በዓለ እግዚእ በዓለ ሚካኤልና በዓለ ማርያም ሲውሉ ስገዱባቸው ያላለው? ስለማይሰገድባቸው ነው። ስለዚህ እነዚህ አይሰገድባቸውም። የግድ እንሰግዳለን ያዙን ልቀቁን የሚሉ ሰዎች እንደው ይሰገድ እያሉ እኮ የሚሉት እኮ የሚጮሁት ሰዎች እኮ ግድግዳ ላይ ተለጥፈው እነሱ የሚውሉት ሰዎች ናቸው እኮ የማይሰግዱት ማለት ነው። እንደው እነሱ ቢሰግዱ እኮ ጥሩ ነበር። አሁን ስገዱ እያሉ የሚያዙት ሰዎች አይሰግዱም። ምን አይነት መንፈስ እንደተጠናወታቸው እኔ አላውቅም። ሳምንት በዓል ቢመጣ ይሰገዳል። እሺ ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በዓሉን እየሻር ነው ሳይሆን በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁኝ ነው? የዚህ ሳምንት በዓል የሚከበር በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው እንጂ እየሻር ነው አይደለም። ስቅለት አብይ በዓል ነው። ስቅለት አብይ በዓል ነው። የስቅለት ዕለት እንሰግዳለን። ከስቅለት የሚበልጥ በዓል የለም። ስለዚህ የስቅለት ዕለት እንሰግዳለን። እመቤታችን ናት፣ ባለ እግዚአብሔር ነው። ሚካኤል ባለቤቱ በተሰቀለበት ቀን እዚያ የበለጠ በዓል የለም፣ እንሰግዳለን። በሕማማት ሳምንት በዓል ቢመጣ ይሰገዳል። እሺ ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በዓሉን እየሻር ነው ሳይሆን በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁኝ ነው? የዚህ ሳምንት በዓል የሚከበር በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው እንጂ እየሻር ነው አይደለም። ስቅለት አብይ በዓል ነው። ስቅለት አብይ በዓል ነው። የስቅለት ዕለት እንሰግዳለን።
ከስቅለት የሚበልጥ በዓል የለም። ስለዚህ የስቅለት ዕለት እንሰግዳለን። እመቤታችን ናት፣ ባለ እግዚአብሔር ነው። ሚካኤል ባለቤቱ በተሰቀለበት ቀን እዚያ የበለጠ በዓል የለም፣ እንሰግዳለን። በሕማማት ግዝፍ በዓል ሲውል ይሰገዳል ወይስ አይሰገድም የሚለውን መልስ እንመልሳለን። ስግደት ደግሞ እንዴ ዋናው እኮ የስግደት ሳምንት ነው፣ እንዴት ለምንድን ነው የማይሰገደው? ምናምን አመክንዮዎቹ ሁሉ ቀሽሞች ናቸው። ይገርማል እኮ በጣም እና ምክንያቱን አያውቅም። አያችሁ ችግሩ የሱ ስግደት የተከለከለበትን በሕማማት በአጠቃላይም በበዓላት በግዝት በዓላት ቀን ስግደት የተከለከለበትን ምክንያትም አያውቅም ማለት ነው። አያችሁ እሱ ስግደት መስገድ ይቻላል የሚለው በሕማማት ነው። ልብ በሉ። በሌሎች የግዝት በዓላት ቀን ይሰገዳል አላለም። እንደማይሰገዱ ነው የሚያውቀው የሚያምነው። በሕማማት ሲሆን ብቻ ግን ይሰገዳል ብሎ ይላል። አላወቀም። አያችሁ በግዝት በዓላት ቀን ሊቃውንት አባቶቻችን ቅዱሳን አባቶቻችን ለምን ስግደት አይቻልም እንዳሉ አያውቅም ማለት ነው። እንግዲህ ልብ ብላችሁ ተከታተሉ። ሲጀመርስ እነዚህ አምስቱ የግዝት በዓላት በ29 የበዓለ እግዚአብሔር፣ በ21 የእመቤታችን፣ በ12 በቅዱስ ሚካኤል እና ሰንበታት ቅዳሜና እሁድ ለምን ተመረጡ ብላችሁ ብትጠይቁት ይሄ ሰውዬ አያውቅም። በዚህ ሕማማት ውስጥ በ2018 ያለው ማክሰኞ ዕለት በዓለ እግዚአብሔር ተደርቦ ይውላልና ይህ ነገር ሲሆን ጥያቄዎች ይነሳሉ። ይሰገዳል አይሰገድም? በዓላት ሲሆኑ ቅዱስ ሚካኤልም ሲሆን እመቤታችንም ሲሆኑ በሕማማት ውስጥ ሲውል ለሚለው መልስ 365 ቀናት ውስጥ ባሉት በዓላት ውስጥ በሁሉም ቢሆን አይሰገድም አልተባለም። ሰው ያረዳድ ክፍተት የተፈጠረው መጀመሪያ ላይ ሕማማቱ ላይ ብቻ ሳይሆን ሰው አረዳዱ የተንሻፈፈ 365 ቀናትም ውስጥ ቢሆን በእነዚህ በዓላት አይሰገድም አልተባለም። ያሰጋገድ ደረጃው ነው ዝቅና ከፍ ያለ። በእነዚህ መካከልም በሌሎች እንደው ከሕማማቱ ላውጣውና ልጀምር ብዬ ነው። ከሕማማቱ ውጪ በሆኑ ሳምንታትም በሌሎች ዕለታትም ቢሆን ዓመቱን ሙሉ በእነዚህ በዓላት አይሰገድም ሳይሆን የተባለ የጌታ በዓል ከሆነ አድንኖ ነው እንጂ የተባለ አይሰገድም የሚል ትምህርት የለም። ማይሰገድበት ጊዜ እንደውም የለም ነው ትምህርቱ። ነገር ግን ደረጃውን ዝቅና ከፍ የፍጡርና የፈጣሪ አድርገን በዓሉን ከፍና ዝቅ አድርገን ስናየው እንደየደረጃው በዓለ እግዚአብሔር የእግዚአብሔር በዓል ሲሆን በዚህ ቀን ምንድነው የሚሆን የተባለ አድንኖ ብቻ ከዚህ ከወገብ ዝቅ በማለት የእመቤታችን በዓል ሲሆን ደግሞ ጉልበት መሬት ይነካል ማለት ነው። ይሄ አይሰገድም የምንለው እንግዲህ ይህንን ነው። እኛ ይህንም አቁመን ነው የምንከራከረው። ነገር ግን ከጉልበት እጥፍ ብሎ ጉልበታችን መሬት ነክቶ የሚሰግድበት ነው ማለት ነው። የቅዱሳን በዓል ሲሆን ደግሞ የሌሎች በዓል የሆነ እንደሆነ ቅዱስ ጊዮርጊስ፣ የአቡነ ተክለ ሃይማኖት፣ የአቡነ ገብረ መንፈስ ቅዱስ የሌሎችም የቅዱሳት ሲሆን ግን መሬት ተነክቶ ይሰገዳል። ነገር ግን እነዚህ ሶስቱ ወይንም ዕለተ ሰንበታቱን ሁለቱን ቅዳሜና እሁድን ከጨመርን አምስቱ የግዝት በዓላት የሚባሉት በእነዚህም በዓላት ሲሆን የእግዚአብሔር በዓል ከሆነ አድንኖ የቅዱስ ሚካኤል የእመቤታችን የሆኑ ከአበይት በዓላት ውስጥ ስለሆኑ ቀዳሚትም ከሆነች ጉልበት መሬት ነክቶ ይሰገዳል። አስተብርኮ አድርጎ ይሰገዳል። ከዛ ውጭ ግን በሰማዕታት በቅዱሳን በሌሎቹ ከሆነ መሬት ነክቶ ይሰገዳል። በሕማማት የሆነ እንደሆን ግን ሕማማቱን ከስንፍና በላይ ምንም ይከለክለን ስንፍና ብቻ ነው እንዳንሰግድ። ምክንያቱም በሕማማት ውስጥ በዓል የሚባል ነገር የለም። 29 ነው እንጂ የሚውለው በዓል ዋላ አይባልም። በዓልማ ቢሆን ንግስ ይሆን ነበር። ለምን ቤተክርስቲያን ንግሱን አቆመችው ታዲያ? ለምንድነው ማናነግሰው? ማናነግስበት ምክንያት እኮ በዓል የለም ማለት ነው። 29 የሚለው ቀኑ ነው የሚውለው እንጂ በዓል የለም። ከሕማማቱ ውስጥ በዓል የሚባል ነገር የለምና የተወደዳችሁ ተመልካቾቻችን በዚህ እንደ ጀማሪ ክርስቲያን 10 ዓመት ሙሉ እንዲሁ ባለማደግ እዛው ላይ መርገጥም አዲስ አማኝ መምሰልም የለብንም። ይሰገዳል። ያው እንግዲህ ሁሉም በየደጁ የሚናገርበት ጊዜ ስለሆነ ነው የምትወዛገቡ ይገባናል። የሆነ ሆኖ በዚህ አጋጣሚ ስግደት ይሰገዳል የሚለውን በዚህ ልክ መረዳት እንድትችሉ
እንግዲህ የእያንዳንዳቸውን መምህራኖች እንግዲህ ትምህርታቸውን ሰምታችኋል። ከነሱ በመነሳት መጽሐፎችን መመርመር ይጠበቅብናል። እንግዲህ ዘንድሮ ያው ሊያልፈን ሰዓታቶች ናቸው የቀሩት። የሚቀጥለውን ግን ምንድን ነው የሚለው ስግደት ምን አይነት ስግደት ነው ያለው፣ እንዴት ነው የሚሰገደው የሚሉትን ነገሮች መመርመርና መጠየቅ ይገባናል። መጽሐፎችን ማንበብ ከመምህራኖች ምንጭ በመነሳት መጽሐፎችን አንብበን መረዳት ይጠበቅብናል እና ማንም ምንም ስላለን ሳይሆን መጽሐፉ ምን ይላል የሚለውን ነገር እኛ ቀድመን ከነሱ ሀሳብ ተነስተን ማንበብ ይገባናል ማለት ነው። እንደዚሁ ግን የትኛው ነው ትክክል የሚለውን ነገር ለማወቅ እንቸገራለን እና ሁሉም መምህራኖች ላይ የቤተክርስቲያን ውስጥ ያደጉ ሰዎች ናቸው። የየራሳቸው አንድምታ ወይም ትርጓሜ ሰጥተው ሊሆን ይችላል። ግን መጽሐፉ ምንድን ነው የሚለውን ነገር ራሳችንን ልንለይ ይገባል ማለት ነው። እንግዲህ ሰላም እግዚአብሔር ከሁላችን ጋር እንደ ኃጢአታችን ሳይሆን እንደ በደላችን ሳይሆን እንደ ቸርነቱ ይማረን በመንግስት በመጣ ጊዜ አስበልን እያለን እግዚአብሔር ልንጠይቅ ይገባናል ማለት ነው። ሰላም ሁኑልኝ። ይህንን ቻናል ግን እንዳትረሱት ሼር፣ ሰብስክራይብ እያደረጋችሁ ማህተም ቲዩብ የዩቲዩብ ቻናል እና የቲክቶክ ቻናል እንዲሁም የኢንስታግራም ቻናል አለው። እዛ ላይ የገባችሁ መልእክቶቹ ምንድን ናቸው የሚሉትን ነገሮች ማየት ትችላላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።